ኔቶና እንግዲህ አውሮፓ ህብረት በዋናነት ሩሲያ ላይ ጥቃት ለመሰንዘር ዝግጅቱ እንዳላቸው መረጃው አለን የሚል ሐሳብም ያነሳሉና ፕሬዝዳንት ቭላዲሚር ፑቲን አሁን ጀርመኖችም ሆኑ ጣሊያኖችም ዩክሬን እየተጠቀሟት ያሉት እንደ ጋሻ ነው፣ መከላከያ ነው ያደረጓት። ሩሲያ በዚህ ጦርነት አሸናፊ ሆና ከወጣች መቼም ቢሆን መሸነፍ እንደማትችል ሊጠቁማቸው ይችላል ያሳያልም። የአንድ ሀገር መንግስት የውጊያ ብቃቱ የሚለካው በወታደራዊው የሞራል ጉዳይ ነው። ምን ያህል ሞራል አለው ነው። እንደው የሰው ልጅ የማይጠበቅበት ነገር ቢኖር የአሜሪካና የሩሲያ ጦርነት የሚባል ነገር በቃ የሰው ልጅ ማየት የሌለበት። ጀርመን ፖለቲካዋን ከዩክሬን ጋር ያለውን የፖለቲካ ድጋፍ ለማሳየት ነው እንጂ በ2026 ላይ ጦርነት ይካሄዳል ማለት አይደለም። የአውሮፓ ህብረት ፍላጎታቸው አሜሪካ ይሄ ጉዳይ አንገብግቧት ይሄ ነገር እንደነሱ ስጋት ውስጥ ገብቷት ወደዚህ ጦርነት እንድትገባ ነው የሚፈልጉ። ባለፈውም በአሬሽኒክ የተመታው ቦታ ቀደም ብለን ተነጋግረንበታል። የሮኬት ማቀናጃና የሮኬት መፈልሰፊያ ስፍራ ነበር። የዩክሬን ጦርነት ከማባባስ የዩክሬን ጦርነት ማለዘብ ይጠቅማቸዋል ለራሳቸው ለፕሬዝዳንት ዶናልድ ትራምፕ።